በመጨመር ከራሳቸው አልፎ አሁን ውጫዊ ፉክክር ማድረግ የጀመሩ ጠንካራ ሚድል ፓወር የምንላቸው በተለይ በእኛ አካባቢ አስፈላጊ የሆኑ ቱርክ፣ ሳውዲ፣ ኤሚሬትስ፣ ካታር፣ እስራኤል እነኚህ ሀገሮች ፉክክር ውስጥ ናቸው። ይሄ ፉክክር ደግሞ እንደ ድሮ ቢሆን በፓክስ አሜሪካና ወይም ደግሞ በአሜሪካ ዶሚኔሽን ስራ በነበረው የዓለም ስርዓት ውስጥ ይገራ ነበር። የፉክክር የዓለም ስርዓቱ ራሱ ትልልቆቹ ራሱ ሴትል አላደረጉም ተናክቷል የነሱ። ስለዚህ ሚድል ፓወሮቹ አሁን ከትልልቆቹ የበለጠ ሞር አሰርቲቭ እየሆኑ እየመጡ ነው። አንፎርቹኔትሊ ደግሞ የነሱ ፉክክር እኛ አካባቢ ላይ ነው። አንደኛ ሪሶርሱ በደንብ ገና ያልተነካ ነው። ሁለተኛ የራሱን ጥቅም ለመከላከል የሚያስችለው ውስጣዊ አቅም የሌለው አካባቢ ነው ሆርን ኦፍ አፍሪካ በአሁኑ ጊዜ። ይሄ ለችግር አጋልጦናል። ይሄ ነው አሁን እንግዲህ ትልቁ አስጊ ሁኔታ። ጥሩ እንግዲህ በሌላ መልኩ ግን ይሄንን የኩስመናና የዲፕሎማሲ ምርታ ከተወራ በኋላ ሁለት ነገሮች ሆነዋል ጀዋር። አንደኛው የተለያዩ የውጭ ሀገር መሪዎች መጥተው ኢትዮጵያን ጎብኝተዋል። ይሄ ከዩቲዩበሮች እና ብሎገር ውጭ የሚታወቁ ሰዎች በተለይ የኤዥያ መንግስታት ጎብኝተዋል። የህንድ ጎብኝተዋል፣ የሲንጋፖር ጎብኝተዋል፣ የማሌዥያም ጎብኝተዋል። ብዙ ሀገራት ኢትዮጵያ መጥተው ጎብኝተዋል። እሱ የዲፕሎማሲ ስኬት አይደለም ወይ? አትሊስት መጎብኘታቸው ፋክት ነው። ሁለተኛ ዛሬ ደግሞ ዜና ሰምቻለሁ። አይኤምኤፍ የተወሰኑ ሚሊዮን ዶላር ብድር ለኢትዮጵያ ለቋል አሁን ቅድም። ይሄንን ራሱ እንደ ዲፕሎማሲ ስኬት ማየት አይቻልም ወይ? የአይኤምኤፍ እኮ ባለፈው አዲስ እኮ አይደለም። ባለፈው የተስማሙ ስምምነት ዲስፐርስ እያደረጉ ነው እንጂ አዲስ ነገር አይደለም። እንደ አዲስ እሱ መታየት የለበትም። ባት አንድ ያነሳው ነገር አለ። የተለያዩ የዓለም መሪዎች ወደ ሀገራችን መጥተዋል። ጥሩ ነው። ለምንድን ነው የመጡት? ምንድን ነው ይዘውልን የመጡት? በአብይ በሳል አመራር ነው የተባለው። በቃ በሳል ነው እንበልሽ። ብስለቱን ቀምሰን እንየው። ምንድን ነው ያመጡልን? ቻይና የመጣችሁ ለምንድን ነው? ሶማሊላንድን ሪኮግናይዝ አታርግ በታይዋን ምክንያት ለማለት ነው የመጣችሁ። የዩሮፒያኖቹ የሚመጡት ለምንድን ነው? ከኤርትራ ጋር ግጭት ውስጥ ገብተህ የባሰ ሪፊውጂ የባሰ ስደተኛ ወደ እንዳትልክብን ነው። የዲፕሎማሲ ውጤት ነው። እነዚህ ሰዎች ኢንቨስትመንት ይዘውልን ቢመጡ ኖሮ፣ የጸጥታ ተቋማችንን ሊያጠናክር የሚችል ድጋፍ ይዘውልን ቢመጡ ኖሮ ምን ብያለሁ? የኢትዮጵያ ትልቁ ችግር ሁለት ነው። አሁን የጸጥታ ችግርና የኢኮኖሚ ችግር ነው። ሁሉም ነገር እነዚህን ነገሮች ለማሻሻል መሆን መቻል አለበት። እነዚህ የመጡ ሰዎች ንግድ ከኛ ጋር አጠናክረዋል፣ ኢንቨስትመንት አጠናክረውልናል። የሀገር ውስጥ ሰላማችንን መልሰን ለመቆጣጠር የሚያስችል አቅም ይዘውልን መጥተዋል ወይስ መጥተው ስጋታቸውን ለመግለጽ ነው የመጡት? ከዚህ አንጻር የሰዎችን መምጣት አይደለም ማየት ያለብን፣ መጥተው ምን አደረጉልን ነው። ለምሳሌ ይሄ ቲክቶከር ልጅ መጣ፣ ግሬት ኤክስፖዠር ነው። የሱ የሚደግፉ ልጆች ለምሳሌ ኢትዮጵያ ማየት ፈልጋለሁ፣ መጀመሪያ ምን ጉግል እንደሚያደርጉ ልንገር፣ ሃውስ ቪዚት ነው የሚሉት። ሃውስ ቪዚት ምክንያቱም ቱሪስት ወደ አንድ አካባቢ ሊሄድ ሲል ለመዝናናት ነው ለሚሄደው። ለመዝናናት ግን ከጭንቀት ነው፣ በጣም ቢዚ ስለሆነ ዩሮፕ ውስጥ ወይ አሜሪካ ውስጥ ቢዚ ስለሆነ አይምሮውን ለማዝናናት ሪላክስ ለማድረግ የሚመጣው። የጸጥታ ችግር ያለበት እገደላለሁ፣ እዘረፋለሁ፣ እታገዳለሁ፣ ምታፈናለሁ የሚለው አካባቢ ላይ ሊሄድ አይችልም። ስለዚህ ዋው ይሄ ልጅ ያሳየው ነገር ከተማው ያምራል፣ በጣም ቆንጆ ነው እና ሃውስ ቪዚት ጉግልን ሴፍ ሲያደርግ ምንድን ነው የሚያየው? በድሮን ዛሬ 30 ምናምን ሰዎች ተገደሉ፣ የቱርኩ የማይኒንግ ሰው ተገደለ የሚለውን ነው የሚያየው። ማንም አይመጣልንም። አይደለም ኦፊሻል የዲፕሎማሲ ስራ ተውና፣ ውጭ ጉዳይ ሚኒስትሮች የሚመጡትን ተውና፣ በጣም ሃይፕ ያደረጉት የሶሻል ሚዲያ ፐርፎርማንስ ራሱ የምንፈልገው ሊያመጣልን አልቻለም። ስለዚህ ውጤት አለው ወይ ነው ውጤቱ? ለሀገር ግንባታ፣ ለሰላም ግንባታ፣ ለኢኮኖሚው እንዲሻሻል ምን አስተዋጽኦ አድርጓል? እሱን ያሳዩንና እንወያይበትን እንተማመን። ከጸጥታ ጋር ተያይዞ አንድ ጥያቄ ላንሳል። ቅድምም ስለነካው ነው ራስህና ከአምና ጋር ዘንድሮ ብናወዳደር አምናና ዘንድሮ የምንለው ባይዘው በፈረንጆቹ ነው። በፈረንጆቹ 26 25 ነው እያወራን እና ግንዛቤ ውስጥ እንድታስገቡ ነው።
ከኦላ ጋም የስምምነት ተደርጎ ነበር በተወሰነ ደረጃ። አንተ የችርቻሮ ስምምነት የምትለው ከፋኖ ጋም ባለፈው ከ2 ሳምንት በፊት ስምምነት አድርገናል ከአፋድ አመራሮች ጋር ተብሎ ተነግሯል። በሌላ መልኩ አንድ ረጅም ጽሁፍ ጽፈ ነበረ ከ5 ወር በፊት በሁሉም መልኩ በአማራ ክልልም በኦሮሚያ ራሱ አድርገን ጨምሮ ከመንግስት ውጪ ያሉት አካላት የሚቆጣጠሩት እየሰፋ ነው ያለው። ይሄ የሚያሳየው ሴኩሪቲ ዲቴሪዮሬት እያደረገ ነው የሚል ነው የገመገምከው ባለፈውና ዛሬ ላይ ሆነ መንግስት እየተቆጣጠረ እያዳከማቸው መሄዱን አያሳይም ወይ? እኛ እንዳውም ምርጫ ልናደርግ ነው የሚያሰጋን ነገር የለም እዚህም እዛም የተወሰነ ሽፍታ ነው የሚታየው እንጂ ሞር ኦር ለስ በጣም ኮንሶሊዴት አድርገናል የሚል ነው የሚነገረውና አሁንም ባለፈው እንደገመገምከው ነው ወይስ 26 ላይ መንግስት የበለጠ እያሸነፋቸው እያዳከማቸው እየሄደ መሆኑን የምታየው እና ሰላምንም እያሻሻለ እግረ መንገዱ? በዴታ ነው ማምነው ነኝ ሪያሊቲ። አምና የዚህ ጊዜ ነው መስለኝ ትንሽ ቀደም ብሎ እነ ጃልሰኝ ከምዕራብ ሸዋ ገቡ አይደለም? ጥሩ። እነሱ የለቀቁትን ቦታ ዛሬ ማን ነው የሚቆጣጠረው? መንግስት ነው ወይስ አማጺ ነው? እነሱ የነበሩበት አካባቢ ያለው ህዝብ ሰላም አግኝቷል? መንግስት ተቆጣጥሮ ሰላምና ፍትህን ማስፈን ችሏል? እሱን መንግስት ካሳየን አምሃቢ። ሁለተኛ ወደ መንግስት እጅ የሰጠው ወታደር ነው የሚበዛው ወይስ ወደ ጫካ የሸፈተው ወጣት ነው የሚበዛው? ይሄ ማትሪክ የጣሉት ኑሮ መደገፍ አቅቶት የሚሊሻን ዱላ ያቃተው ወጣት የት ነው እየሄደ ያለው? አማራ ክልል ነው ሰደው እና ማስረሻ መጥቶ እኔ በነገራችን ላይ ቢሆን የኢትዮጵያ ዱር ገደል የኢትዮጵያ ገበሬ አንድም ጥይት ባይሰማ ደስታዬ ነው። ግን የአንድ ኮማንደር እና የሌላ መግባት ጥሩ ነገር ሆኖ ግን ያ ኮማንደር በለቀቀበት መንግስት ተመልሶ መቆጣጠር ካልቻለ ህዝቡ እረፍት ማግኘት ካልቻለ የተወሰኑ ሰዎችን እጅ መስጠት ጊዜያዊ አማጺውን ሊያደክመው ይችላል እንላለን። ግን ፕራክቲካሊ ስናየው ግን አማጺው ተጠናክሮ ነው የሄደው። ምዕራብ ሸዋን በደንብ ልነግርህ እችላለሁ። አይ ስተዲድ ኢት በጣም ነው የምከታተለው። አውስ ፋሲኔትድ ምን አይነት ኢምፓክት ሊኖረው እንደሚችል የበለጠ ነው ተስፋፍተው የኦኤል ልጆች ያሉት። ሶ ከዛ አልፈው አርሲም ሐረርጌን ተስፋፍተው ነው የሄዱት። ስለዚህ የኔ ኢንትረስት የህዝቡ እረፍት ማግኘት ስለሆነ እኔ በነገራችን ላይ አማጺ ያሸነፈ አብይ ያሸነፈ ኢትስ ኖት ቢግ ዲል ለኔ። ወይ ተሸናነፉ ወይ ተደራደሩና ሰላም አምጡ። መሸናነፍ አትችሉም ነው እያልኩ ያለሁት። መሸናነፍ ስለማይቻል በእንጥብጣቢ የችርቻሮ ድርድር ተውና በጅምላ እንደራደርና በጅምላ እንነጋገርና ፖለቲካችንን ከዱር ገደሉ ከጠመንጃ አፈሙዝ ወደ ጠረጴዛ ዙሪያ እናምጣ። የኔም የኛም ፓርቲ አቋም ይሄ ነው። ለረጅም ጊዜ እያካሄድን ያለ ነው። አሁንም ቢሆን ዳታው የሚያሳየው አምና በአማጺ እጅ የነበሩ አካባቢዎች ዛሬም በአማጺ እጅ ነው ያሉት። አምና መከራ ውስጥ የነበረ በክሮስ ፋየር በአማጺና በመንግስት ወታደር ሰጣ ገባ ውስጥ ተኩሱ ሲያልቅ የነበረው ሰው ዛሬም እያለቀን ያለው ሰው። ጥሩ። እስቲ ደግሞ አሁን የኢትዮጵያን ሁኔታ በዚህ በቀጠና ውስጥ ብናይ ይሻላል እያሰናስተልን ኮንቴክስቹዋላይዝ አድርገን እና ብዙ ነገር እየሆነ ነው ያለው። ጃዋር ብዙ መረጃዎች ናቸው በየጊዜው የሚሄዱትና የተወሰኑትን ብቻ አነሳለሁ። አንዱ ዶናልድ ትራምፕ ኢስ ባክ። አንተም ጽሁፍ ጽፈሃል። ዶናልድ ትራምፕ ደብዳቤ ጽፏል ትላንትና። ከደብዳቤው ጋር ተያይዞ የጻፍከው ነገር አለ። ይሄ አይደለም ከቀን ወደ ቀን እየተባባሰ ያለው የዲፕሎማሲ ቁስመና በሚለው ስር ስለ ደብዳቤው አንድምታ 1-3 ነጥቦችን ጽፈ መልእክትም አስተላልፋል መጨረሻ ላይ እና መጀመሪያ ደብዳቤውን ስታይ ምንድን የተሰማው? ደብዳቤውንም ዲስፕሌይ ላድርግ ወደ አንተ እመጣለሁ። ይሄንን የጻፈው ላላያችሁ ሰዎች ለፕሬዚዳንት አልሲሲ ጽፎ እግረ መንገዱን ከዛው ኮፒን ያደረገው ለኢትዮጵያ ለዛውም ለፕሬዚዳንት ታዬ አጽቀሥላሴ ነው የጻፈው። እስከዛሬ አይቻላቅም። በነገራችን ላይ ኦል አር አዌር ሲጻፍ ቀጥታ ለጠቅላይ ሚኒስትር አብይ አህመድ ኦር ሆኤቨር ጠቅላይ ሚኒስትር ቤዚካሊ ሶሪ ማንም ይሁን ለጠቅላይ ሚኒስትር ነው የሚጻፈው። ኢትዮጵያ ደግሞ ሄድ ኦፍ ኤግዜኪቲቭ ፕራይም ሚኒስተር ስለሆነ እና እኔ በዚህ እድሜ ያየሁት ለመጀመሪያ ጊዜ ለኢትዮጵያ ፕሬዚዳንት ደብዳቤ በቀጥታ ሲጻፍ
ፕሬዚዳንቱን ከሚመለከት ጉዳይ ውጪ ይሄንን ነው እና ለፕሬዚዳንት አልተጻፈም። ኦፍ ኮርስ ሲሲ ነው የተደረገው። ደብዳቤው ሲጻፍ ምንድነው የተሰማ? ምንድነው ያየኸው? ከዛ በኋላ ወደ አንድምታው እንሄዳለን። ለምን በዚህ ሰዓት ራሱ ተጻፈ? አክቹአሊ አልገረመኝም። ከፕሬዚደንት ትራምፕ የውጭ ጉዳይ ፖሊሲዎች ውስጥ አንዱ ትልቁ ከአብርሃምስ አኮርድ ጋር የተያያዘው ነው። በእስራኤል እና በአረቦች መካከል እንትን ለማምጣት በዛ ላይ አልሲሲ ያቀረበው ነገር አለ። ብዙ ጊዜ ነካ ነካ አድርጌዋለሁ ይሄን ነገር። አልሲሲ እና ግብጾች ያቀረቡት ምንድን ነው? ኦኬ እዛ ውስጥ ሙሉ ለመሳተፍ እናንተ ደግሞ በዚህ በኢትዮጵያ በኩል በአባይ ጉዳይ ላይ ደግፉን ነው። ይሄ ነገር ሲበስል ቆይቶ ሶሺ ራሻ ላይ ትዝ ካለህ አብይ ሄዶ ፕሪሊሚናሪ ስምምነት ላይ ደረሰ። ከዛ በኋላ ጉዳዩ እንግዲህ ይሄ የናይል ጉዳይ ለረጅም ጊዜ በአፍሪካ ዩኒየን ስር በአካባቢው ስር ፋሚሊ በዩኤን ስር ሲደረግ የነበረ ነው። በቀጥታ ወደ አሜሪካኖቹ አሜሪካ ምንም ራሱ ሄዶ በውጭ ጉዳይ ሚኒስቴር ሳይሆን በትሬሸሪ ዲፓርትመንት በገንዘብ ሚኒስቴር ስር ነው ሲደረግ የነበረው። ያ ነገር በጣም አስጊ ስለነበረ ብዙ ዲፕሎማቶች ከፍተኛ ርብርብ አድርገው ነው አብይን ጫና ስር ከተውት ዊዝድሮ እንዲያደርግ ያደረገው። ከዋሻው ዲፕሎማቶቹ ይህንን መናገር ይችላሉ። በከፍተኛ ርብርብ ነው ከተስማማ በኋላ ሳያውቀው ነው የገባበት። ስለዚህ ይልሃል 7 ቢሊዮን ሰጡኝ ሲል ገባበት፣ መጨረሻ ላይ ወጣ። አሁን ያ ነው በአዲሱ የመጣው። አሁን ግን የዛን ያህል ራሱ እምቢ ለማለት አቅም የለንም። ለምን በለኝ። አንደኛ ዶናልድ ትራምፕ ይሄ የመጨረሻው ተርም ስለሆነ በጣም አግሬሲቭ እና አሰርቲቭ የሆነ ፎሬን ፖሊሲ ነው እየወሰደ ያለው። ሃይ ሪስክ የሆነው የቅድም ካልኩት የአሜሪካ የአቅም ከመዳከም ዲፌንሲቭ የሆነ ግን አግሬሲቭ የሆነ ፎሬን ፖሊሲ ነው እየተከተለ ያለው እና ማንኛውንም ጫና ለበሬጅ ለማድረግ ወደኋላ አይመለስም በአሁኑ ጊዜ። ሁለተኛ ከአሜሪካ ውጪ ሳውዲ በ2000 ከዚህ በፊት በነበረው ከግብጽ ጋር ቲዎሬቲካሊ ብትቆምም ግብጽን ለመደገፍ ነው የምትመጣው እንጂ ከኢትዮጵያ ጋር ቁርሾም አልነበራትም። ከኢትዮጵያ ጋር በቀጥታ ኢትዮጵያን ለመጫን የሚያስፈልጋት ቀጥታዊ ጥቅም አልነበራትም። ለግብጽ አጋርነት ትመጣ ታደርጋለች እንጂ እንትን አልነበራቸውም፣ ቀጥተኛ ጥቅም አልነበራቸውም። አሁን ግን ኢትዮጵያ በአሁኑ ወቅት ትልቁ ቅድም ያልኩ በኢሚሬት እና በሳውዲ መካከል ያለው ኮምፒቲሽን በጣም ሀይ ስለሆነ ሳውዲ እርምጃ መውሰድ ጀምራለች። በነገራችን ላይ እዛ አካባቢ ላይ ሳውዲን እና ኢሚሬት እንደማያቸው ኢሚሬት እንደ ነብር ነች። ፈጣን ትንሽ ፈጣን ቶሎ ዴሊቨር የምታደርግ ቶሎ ለውጥ የምታደርግ ሾርት ተርም ላይ ሳውዲ እንደ ዝሆን ነው። ትልቅ ኢኮኖሚ ነው፣ ሰፊ ህዝብ ነው፣ ዲፕ የሆነ ስትራክቸራሊ ዲፕ የሆነ የስትራቴጂክ ዴፕዝ ያለው ስቴት ነው። ላለፉት ዓመታት ሲበስል የነበረው አሁን ዝሆኑ እርምጃ መውሰድ ጀመረ። በአንድ ሳምንት ውስጥ ነው ከየመን ጠራርገው ያባረሯቸው። አሁን ሱዳን ላይ አይናቸውን አሳርፈዋል። ሱዳን ላይ አይናቸውን ስላሳረፉ ኢትዮጵያ አሁን ሳንዱች ሆናለች። ለምን? በአንድ ወገን ከኤሚሬት ቀብድ በልተን የኤሚሬት ተላላኪ ሆናል። ተላላኪዎችን ደግሞ በቀላል አይደለም። በሱዳን ውስጥ እየተደረገ አሁን የመን ውስጥ ሳውዲ ያሸንፋለች። የሚቀጥለው ባትል ሱዳን ውስጥ ነው። ሱዳን ውስጥ የሱዳንን አማጺ የሚደግፈውን ኃይል የኤሚሬትን እጅ መቁረጥ ትፈልጋለች ሳውዲ። የኤሚሬት እጅ ከሆኑት ውስጥ ከአንዱ አርኤስኤፍ ነው፣ ሁለተኛው አብይ ነው፣ የኢትዮጵያ መንግስት ነው። ለምን? ክሊርሊ እንደሚታየው ኤሚሬት መሳሪያ ለአርኤስኤፍ ስታቀብል የነበረው የቀጠለችውም በኢትዮጵያ በኩል ነው። ከዛ አልፎ ደግሞ የእብደቱ ክፋት ሬክለስነስ ቤኒሻንጉል ውስጥ ሱዳን ድንበር ላይ የአርኤስኤፍ ማሰልጠኛ ተከፍቶ በዛ አካባቢ ጥቃት ለማድረግ ዝግጅት የተደረገ ነው። ሳውዲ ይሄን አትፈቅድም። ስለዚህ ለሱዳን አማጺ የሚደርሰውን ድጋፍ የኤሚሬትን ተጽዕኖ ለመቁረጥ ኢትዮጵያን ጫና አድርጋ እጇ ከኢትዮጵያ የኤሚሬት ተላላኪ መሆኗን እንድታቆም ሳውዲ ጫና ታደርጋለች። ጫና ከምታደርግበት መካከል አንዱ በግብጽ ላይ በመደረብ እኛም መውቀር ነው ማለት ነው። አሁን በዶናልድ ትራምፕ እንወቀራለን፣ በቢን ሰልማን እንወቀራለን። ሁለት ትላልቅ፣ አንዱ የዓለማችን ሀያል ሀገር፣ አንዱ የአካባቢያችን ሀያል ሀገር። this is no longer even about Egypt.
እነኚህ ሁለቱ ሀገሮች ናቸው ይወቅሩናል ማለት ነው። የኛ አቅም ስንየው የኛ አቅም ከ2019 ጋር ስናያይዘው በጣም ተመናምኗል። ወታደራዊ አቅማችን፣ የውስጥ ስታቢሊቲያችን፣ ዲፕሎማቲካሊ ተነጥለናል። ከአንከር ስቴት ወደ ፓራያ ስቴት፣ ከአካባቢው መሰሶ ወደ አካባቢው በጥባጭ ቦዘኔ መንግስትነት ተቀይረናል። ሶስተኛ አልጨምርልህ፣ የክርስትና አባታችን ሲምቦሊዝሙን እንወስደውና ኢምሬት ነች። ኢምሬት ደግሞ ለእኛ ብላ ከግብፅ ጋር አትላተምም። አሜሪካና ሳውዲ ሳንድዊች ሲያደርጉን ኢሚሬትስ ከኛ ጋር ሳንድዊች መሆን አትፈልግም። እኛ ኤክስፔንደብል ነን ማለት ነው። ኢንተረስቷ ምንድን ነው ታዲያ? እኛ ጋር ይሄን ያህል ከኛ ሳንድዊች የማትሆን ከሆነ ዋጋ የማካፈል ከሆነ ምን ኢንተረስት ኖሯት ነው እኛ ጋር የምትጣበቀው? እንዳውም እግረ መንገዱንም ላንሳ፣ ለጥሩ ነጥብ ነው። ጀዋር ምናልባት ፓተርኑን በደንብ የተከታተልክ ይመስለኛል። ከአንድ ኦልሞስት ኦቨር ዘ ላስት 15 ይርስ አንድ ዲኬድ እንውሰድና አንድ 10 ዓመታት ሁልጊዜም ዩኤኢ ሰፖርት የምታደርገው መንግስትን የሚቃወሙትን ነው። ብዙ ጊዜ መንግስትን የሚቃወሙት ሬበል ግሩፕን የተለያየውን ነው። ሊቢያ ላይ፣ የመን ላይ፣ ግብፅ ላይ፣ አሁን ራሱ ሱዳን ላይ። ኢትዮጵያ ላይ ግን መንግስትን ነው የምትደግፈውና ይሄ ነገር እርስ በራሱ አይጋጭም ወይ? ኢትዮጵያ ላይ ልዩ ሁኔታ ነው ወይስ ይህንን ራሱ የሚገለጽበት መንገድ አለ? ምን ኢንተረስት አላት? ለምንስ ነው የኢትዮጵያ መንግስት የምትደግፈው ሌሎቹን ትታ? ይኸውልህ እነኚህ የሚድል ፓወሮች በተለይ የዩኤኢ ስትራቴጂ በደንብ ማጥናት አስፈላጊ ነው። ፋሲኔቲንግ። ምክንያቱም እስከ ቅርብ ጊዜ በሆርን ኦፍ አፍሪካም ሆነ በሌላ አካባቢ በሰልወል ካንትሪ ላይ ግሎባል ፓወሮች ጠንካራ የሆኑ የአካባቢያዊም ሆነ የዓለም ኃይላት ተጽዕኖ ለማድረግ ሀገራችን ላይ ስራ ይሰራሉ። ለምሳሌ እኛ ራሱ ጊዜ ተለዋውጠናል። በንጉሱ ጊዜ ከአሜሪካ ጋር ነበር። ከዛ በደርግ ጊዜ ደግሞ ከሶቪየት ጋር ገባን። ሶቪየትም ሆኑ አሜሪካ መንግስት ለመንግስት ነው የሚሰሩት። ሶቪየት ስደግፍ የነበረው የኢትዮጵያ መንግስት ነው። እንደ መንግስት ተቋማዊ ግንኙነት ነበር። ኢት ዋዝ አን ኢንስቲቱሽናል አሬንጅመንት። አሜሪካም ንጉሱን ስደግፍ ኢት ዋዝ አን ኢንስቲቱሽናል አሬንጅመንት። በኢህአዴግ ጊዜ ራሱ ብንወስድ መለስ ቻይናና አሜሪካን ሲያጫውት መለስ እንደ የተቋም የኢንስቲቱሽን ሄድ ነበረ ዲል ሲደረግ የነበረው። የሚሰራው ነገር ፎርማል ነው፣ ኢንስቲቱሽናል ነበረ። ኢሚሬቶቹ ለየት ያለ ስትራቴጂ የሚጠቀሙት ተቋም ለተቋም አያደርጉትም ግንኙነቱን። መንግስት ለመንግስትም ሀገር ለሀገርም አይደለም፣ ግለሰብ ነው። ለምን ነው ግለሰቦችን ፒክ ያደርጋሉ? እነኛን ግለሰቦች በጥቅም ይይዟቸዋል። ጥቅማቸው ስልጣን ላይ መቆየት ሊሆን ይችላል፣ መክበር ሊሆን ይችላል። እነዛን ሰዎች ይይዙና በእነኛ ሰዎች ነው ምንድነው ጥቅማቸው? ኢትዮጵያ ውስጥም ሆነ ሌላ ቦታ አንዱ የማዕድን ስራ ነው። ሁለተኛው የመሬት ስራ ነው። ሶስተኛው ኢንፍሉዌንስ የማስፋት ስራ ነው። ከኔሽን ስቴት ጋር ከተቋም ጋር የሚደራደሩ ከሆነ የሚከፍሉት ዋጋ ትልቅ ነው። ዛሬ ሱዳን ውስጥ ወሰደው። አሁን ሱዳን ውስጥ ከመንግስት ጋር ቢደራደሩ መንግስታዊ ነው። ኮራፕሽንም ቢኖረው ራሱ የሚሸጠው ወርቅ በሙሉ ዋጋው ከፍ ይላል። ምክንያቱም ሶቨሪን ስቴት ሉዓላዊ ከሆነ ሀገር መንግስት ጋር ስታደርግ ምንም እንኳን ያልሉዓላዊ ሀገር ቢዳከም ዓለም አቀፋዊ እውቅና ስለሚኖረውና ቅቡልነት ስላለው የመደራደር አቅም ባርጌኒንግ ፓወሩ ሀይ ነው፣ ከፍ ያለ ነው። ነገር ግን መንግስታዊ እውቅና የሌለው የመንግስታዊ ባህሪ የሌለው ኃይላት ጋር ዲል በምታደርግበት ጊዜ ዋጋው ከፍ ይላል። ለዚህ ከዚህ ሆነ ምንድን ነው የሚያደርጉት? ራሽያና አሜሪካ ወይ ሌሎች ድሮ ኔሽን ቢልዲንጉ በእነሱ ሼፕ እነሱን በሚጠቅም መልኩ ሀገር ግንባታው በዛ እንዲሄድ፣ ኢኮኖሚው በዛ እንዲሄድ፣ ወታደራዊ ተቋሙ በዛ እንዲሄድ ነበር የሚፈልጉት። አሁን እንደዛ አይደለም። የናሽናል ዲስትራክሽን የኔሽን ቢልዲንግ ሳይሆን ናሽናል አሜኪንግ ነው። ስቴት ሜኪንግ ሳይሆን ስቴት አሜኪንግ ፕሮጀክት ነው እየሰሩ ያሉት። ምክንያቱም ያለውን ስቴት በማዳከም በተለያየ ቡድን በመከፋፈል እነዛን ቡድኖች አንድ ለአንድ እያጋጩ በርካሽ ዋጋ ሎያልቲያቸውን ሪሶርሳቸውን የመግዛት ስራ ነው እየተሰራ ያለው እና ሊቢያ ውስጥ የሆነውን ብታይ ሊቢያ ፓወርፉል ስቴት ነበር። ከተከፈለ በኋላ ተመልሶ አንድ እንዳይሆን ነው የሚሰራው እና ኢትዮጵያ ውስጥ መንግስት አይደለም ኢትዮጵያ መንግስት አይደለም እየደገፉ ያሉት። ሞገስ አትሳሳት። ኢትዮጵያ ውስጥም ሽፍታ ነው እየደገፉ ያሉት። እንደ መንግስት አክት የሚያደርግ ተቋማዊ አሰራር የሚከተል መንግስት ቢሆን፣ መንግስት ማለት ምንድን ነው? መንግስት ማለት ተቋም ማለት እኮ ነው። መንግስት ማለት
ስምምነት ሲፈርም ተቋማዊ አመለካከት አካሄድ የሚከተል የሚደረጉ ድርድሮች የሚደረጉ ስምምነቶች ኦፊሻል የሆኑ ናቸው። ምንድን ነው የእኛና ዩኤኢ ስምምነት? ወደ ዘተ አይተነው እናውቃለን? ምንድን ነው እየተጠቀምን ያለ ነው? አንድ ነገር መርምሩ እስቲ። ባለፉት 7 ዓመት አይደለ አብይ ከመጣ ወዲህ ዩኤኢ በ10 ቢሊዮን ዶላር ኢትዮጵያ ላይ አውጥቻለሁ ትላለች። ከነሱ የሰማሁትን ነው። ኢትስ ኖት ፕሮፓጋንዳ። ዌር ዲድ ዘይ ኢንቨስት ዳት መኒ? እስቲ የሰሩልን መንገድ እኔ እስቲ እነሱ የገነቡትን ፋብሪካ እንየው። ዌር ኢዝ ዳት? አንድ እዚህ የለጋሃር ፕሮጀክት ብሎ አንድ ጊዜ በጣም ያሟውቁታለች። አንድ ቢልዲንግ ብቻ ነች ያለቀችው። ከዛ በዛ ጊዜ ውስጥ የኛ ሀገር ነጋዴዎች ማአት የአፓርትመንት ኮምፕሌክሶችን ሰርተዋል። ሶ ዲሉ አብይን የሚደግፉት የኢትዮጵያን መንግስት ለመደገፍ አይደለም። እኔ በተደጋጋሚ ይሄ ግንኙነት ስቴት ቱ ስቴት ይሁን የአብይ ሊደርሽፕ ስታይል በጣም ተመችቷቸዋል። ምክንያቱም የሽፍተኝነት ሀገራዊና ተቋማዊ ሳይሆን ግለሰባዊ ነው። ለምሳሌ ሲሄድ ውጭ ጉዳይ ሚኒስትሩን ይዞ አይሄድም፣ ተቋምን ይዞ አይሄድም። እሱ የሚያደርገውን ነገር ሌሎች ተቋማት አያውቁትም። ምን ስምምነት እንዳላቸው አያውቁትም። he is exactly the kind of leader they want to cultivate። በየቦታው በየክልሉ በየቦታው የሚያደርጓቸው አማጽያን ወይም ደግሞ በነጋ የሚደግፉት አማጺም እኮ አይዲዮሎጂካሊ ድሪቨን አይደለም። ማወቅ ያለብን የሚደግፉት አማጺ ምን አይነት መሰለ? ሪሶርስ ኤክስትራክሽን ላይ ፎከስ ያደረገ በያዘው አካባቢ ላይ መንግስት አቋቁሞ የጤና ተቋም መንገድ ተቋም አድርጎ ሀገር ገንጥሎ ሀገር የመገንባት ጊዜ ስጠኝ ይሄን ኤክስፔሪንስ። ከዚህ ላይ የነበሩ አማጽያን ወይ የማዕከላዊ መንግስትን ገልብጠው የማዕከላዊ መንግስት መሆን የሚፈልጉ ናቸው፣ ወይ ደግሞ የአንድን ሀገር የተወሰነ ክልል ገንጥለው አዲስ ሀገር ለመገንባት የሚፈልጉ ናቸው። these are both nation building rebels። የኔሽን ቢልዲንግ ኦብጀክቲቭ ያላቸው አማጽያን ናቸው። አሁን ግን እነሱ የሚደግፏቸው የተወሰነ ቴሪቶሪን ይይዙና እዛ አካባቢ ያለን ማዕድን እዛ አካባቢ ያለን የግብርና መሬት ለኤሚሬቶቹ አሳልፈው የሚሰጡ ናቸው። እነዚህ ኃይሎች ሉዓላዊ እንሁን ብለው ሲሄዱ ራሱ አይደግፏቸውም። ምክንያቱም ሉዓላዊነት ካገኙ ዋጋቸውን ከፍ ያደርጋሉ ማለት ነው። የመደራደሪያ አቅማቸውን ከፍ ያደርጋሉ ማለት ነው። እና ለምሳሌ አሁን ኤሚሬት ለረጅም ጊዜ ከሶማሌላንድ ጋር ግንኙነት ነበራት። ለምን ሪኮግናይዝ ያላደረጓቸው? ኢትዮጵያን ነበር ሲገፉ የነበሩ ሪኮግናይዝ አድርጉ ብለው። ዋይ they want a pariah state። የነሱ ተቀጥያ የሆነ በነሱ የሚገፋ እንደፈለጋቸው አየ አንድ ሪቤል ግሩፕ የተወሰነ አካባቢ ሲይዝ ዓለም አቀፋዊ እውቅና ስለማይኖረው ዓለም አቀፋዊ ግንኙነቱ በሙሉ በስፖንሰር ሀገሩ ጋር ነው፣ በኤሚሬት ነው የሚሆነው ማለት ነው። ልክ እኛና ጣሊያን ጦርነት የከተተው ትዝ ይላል የውጫሌው ስምምነት። የኢትዮጵያ ግንኙነት በሙሉ በኢጣሊያን በኩል ይሁን የሚለው አይደለም መልሶ ሌላ ጦርነት የከተተን። በነገራችን ላይ ያ ኢትዮጵያ ላይ ተሞክሮ ከሸፈ እንጂ በተለይ ኮስታል ስቴት የምንላቸው ከዛንዚባር አንስቶ ኦል ዘ ዌይ እስከ ኢቦላንድ የነበረው ይሄ ሉዓላዊነት የሌላቸው ግን መንግስታዊ ቅርጽ ያላቸው መንግስት ያልሆኑ በሺክደምስ በኪንግስ በተወሰነ የተያዙ ኃይሎችን በመጠበቅም ነበረ ኤክስትራክቲቭ ሲደረግ የነበረው። አሁን ያንን የ19 ሴንቸሪ ስራ ነው እኛ ላይ ለመድገም እየተሞከረ ያለው። በጣም ጥሩ። እንግዲህ ዩኤኢም ማንሳት ካልቀረ የዩኤኢ ሮል ላይ ደግሞ ፎከስ አድርገን አንድ ጥያቄ ላንሳ። ተያያዥ ስለሆኑ ጉዳዩ በነገራችን ላይ ለዛ ነው እና ኢትዮጵያን እዚህ መሀል እያመጣን ነው የምናወራው። አይነጣጠልም የቀንድ ፖለቲካ ስለሆነ። ዩኤኢ ሪትሪት እያደረገች ይሆን? አሁን የሚያሳዩ ምስሎች ከሶማሊያም ወጣለች፣ ከሌሎች ሀገርም ዊዝድሮ በአንድ ሳምንት ልዩነት ነው በየመንና በሶማሊያ መካከል ይሄ ነገር የተፈጠረውና ዩኤኢ ሪትሪት እያደረገች ኢንቨስትመንቷንም እያወጣች ዊዝድሮ እያደረገች የምትሄድ ከሆነ ኢንቨስትመንት ኢንኮቴሽን ኢንቨስት የሚያደርጉት ምናልባት ኃይል ሳይሆን ተጽዕኖዋ እየቀነሰ ሪትሪት እያደረገችው መሆኑን የሚያሳየው ወይስ ሌላ አስተላለፍ መኖሩን ነው የሚያሳየው? ምንድን ነው የሚያሳየን? በዚህ ባለፈው 3 ሳምንታት ያየ ነው። በዩኤኢ እና ሳውዲ አረቢያ መካከልም ውጥረት ነው ያለው። ኦን ቶፕ ኦፍ ዛት ደግሞ ዩኤኢ ሪትሪት እያደረገች ነው ያለችው እና ይሄ ምንድን ነው? ምን ያመላክታል?
ሳውዲዎቹ እንደዚህ የሚያመሩ አልመሰላትም። አየህ ሳውዲ ማለት ቅድም እንዳልኩ ዝሆን ነው፣ ስሎው ነው አክት የሚያደርገው እና አክት የሚያደርጉ አልመሰላቸውም። ግን እርምጃ ሲወስዱ በጣም ፈጣን፣ በጣም ከባድ ስለሆነ እነዚህ ሁለት ሀገሮች ሊወዳደሩ ይችላሉ። ዩኤኢ 1 ሚሊዮን ምናምን ሰው ያላት ሀገር ነች። አብዛኛው ስደተኛ ነው። ወደ 10 ሚሊዮን ቢኖራትም እንትን ሳውዲ ኢኮኖሚያ በጣም ትልቅ የሆነ ሰፊ ህዝብ ያላት፣ ዲፕሎማሲያዊ ጫናዋ ደግሞ በምስራቅም በምዕራብም ከፍተኛ የሆነ ነው እና ባለፉት ሳምንታት ዲፕሎማሲያዊ የሳውዲው ልዑል መጀመሪያ ዲሲ ሄደው እንዳወቅ ዲሲ ሄዶ አስተካክሎት ከተመለሰ በኋላ ወታደራዊ እርምጃ ነው የወሰደው። በአንዴ ወታደራዊ፣ ዲፕሎማሲያዊ፣ ፖለቲካዊ ጫና በማድረግ ኦቨርዌልም ነው ያደረጋቸው። ሾከን አሜሪካኖች የሚሉት አይነት እርምጃ ነው የወሰደው። ስለዚህ ዩኤኢ ታክቲካል ሪትሪት ስልታዊ ማፈግፈግ አድርጋለች። አሁን ከየመን አፈገፈገች፣ ተከትሏት ሶማሊያ መጡ። ከሶማሊያ አፈግፍጋ ወጣች። አሁን ሱዳን ላይ ነው። ከሱዳን ሁለት ነገር መጠበቅ አለብን። አንድ ሳውዲ የመንና በተወሰነ ደረጃ ሶማሊያ ላይ ያደረገችውን አይነት ቆፍጠን ያለ ጠንካራ ፈጣን ኦቨርዌልሚንግ የሆነ እርምጃ ሱዳን ላይ ወደ መውሰድ ትሄዳለች ወይ የሚለው ነው። አንዳንድ የሚያሳዩ ነገሮች አሉ። ለምሳሌ ዛሬ ጽፈው 1.5 ቢሊዮን የሚሆን ዶላር በመመደብ ጀቶች እና የተለያዩ ጦር መሳሪያዎች ከፓኪስታን ለሱዳን እንዲመጡ በማድረግ ኦልሬዲ መሳሪያው ሳይመጣ የሱዳንን ጦር ከፍተኛ ሞራል አቅም በመስጠት አድቫንስ እንዲያደርጉ አድርጋለች። ከኛ ጋር የሚያያይዘው የጋው ነው። አሁን ሳውዲ ከኛ ጋር ጠብ መግባት አትፈልግም፣ መጋጨት አትፈልግም ፎር ነምበር ኦፍ ሪዝንስ። ግን የኤምሬት ተቀጥላ ሆነን ሱዳንን ማተራመስ ውስጥ መሳተፋችን ከቀጠለ አይተውንም። መነጋችን ላይ we are extremely vulnerable ለሳውዲ ከፍተኛ የሆነ የንግድ ትስስር ነው ከነሱ ጋር ያለን። አቅማቸው በጣም ትልቅ ነው። they can hurt our economy, they can hurt our security, they can hurt our diplomacy in so many ways. so አሁን አብይ አጣብቂኝ ውስጥ ገብቷል። ዩኤኢን ከኤምሬት ጋር ያለውን ግንኙነት ካሻከረ የሚያገኘው ጥቅም የመሳሪያ ድጋፍ ምናምን ሊቀርበት ነው። እምቢ ካለ ማለት ነው። እምቢ ካላላ ደግሞ ከሰሊጥ የተደባለቅ ነገር አብረህ ተወቀጥ ነው የሚባለው፣ ሊወቀጥ ነው። ግን አብይ ብቻ አይደለም የሚወቀጠው፣ እኛም አብረን ሀገራችን ነው አብሮ የሚወቀጠው። እና አሁን በጣም ከፍተኛ አጣብቂኝ የሆነ ነገሮች አንዳንድ ስማርት ሙቭ እያደረጉ እንደሆነ ይታየኛል። ለምሳሌ ከጅቡቲ ጋር ሄደው መለሳለስ መሞዳሞድ መጀመሪያቸው፣ ይሄንን የባህር በር ብለው የሚያጦዙትን ባዶ ሬቶሪክ ዝቅ ማድረጋቸው፣ ከኤርትራ ጋር ያለውን ነገር ብዙም አለመግፋታቸው በተወሰነ ደረጃ ሴቭ ሊያደርገን ይችላል። አልቲሜትሊ ግን በተለይ በሱዳን ውስጥ ያለንን ጉዳይ ካላስተካከልን ከሳውዲ ጋር መላተማችን አይቀርም። ግን ደግሞ ጠቅላይ ሚኒስትሩ ትላንትና የዓለም ኬዎስ ለኛ ጥሩ አጋጣሚ ነው ሲልም ነበር እና በምን መልኩ ነው ለኛ ጥሩ አጋጣሚ ሊሆን የሚችለው? በምን መልኩ እናተርፋለን ከዚህ ግርግርና ክራይሲስ? የግርግሩ አካል ባንሆን እናተርፍ ነበር። የግርግሩ አካል ባንሆን የትልልቆቹ ኃይሎች መጋጨት እየተጫወትናቸው መጠቀም፣ ቻይናም አሜሪካም ኢንቨስት እንዲያደርጉልን ከነሱ የምናደርገው ለማግኘት የሚድል ፓወር የምንላቸው ቅድም ያልኳቸው ሀገሮች ውስጥ የሚደረገው ሽኩቻም ለምሳሌ ኬንያ እኮ በጣም እየተጫወተችው ነው። እኛ አካባቢ ኬንያም በደንብ እየተጫወተችው ነው። ከኤምሬትም ከሳውዲም ጋር ከሌሎቹም ጋር አመዛዝና እየሄደች ነው። ኢቨን በተወሰነ ዩጋንዳም ሩዋንዳም ጥሩ እያደረጉ እየሄዱት ያለው። እኛ ግን የቀውሱ አካል ነን። እኛ የቀውሱን የቤት ውስጥ ግጭት ብታደርገው ሳህኑና ድስቱ ሲወራወር የዛ የውርወራው አካል ካልሆንክ፣ የውርወራው ታርጌት ካልሆንክ ዞር ዞር እያልክ እነሱ የሚጥሉትን ልትጠቀም ትችላለህ። ወርዋሪና የውርወራው ኢላማ ከሆንክ ግን ተጎጂ ነው የምትሆነው። ምክንያቱም let's not lie to ourselves እኛ አሁን የሚድል ኢስት ክራይሲስ አካል ሆነናል።
እኛ በእነኚህ የተፎካካሪ ኃይሎች ውስጥ አንዷ በተለይ ደግሞ ተስማምተው ቱርክ፣ ግብፅ፣ ሳውዲ፣ ኤምሬት ላይ ፎከስ አድርገዋል። እኛ ደግሞ የኤምሬት ተቀጥላ ነን። እኛ ደግሞ የኤምሬት አሽከር ነን።